ምናልባት ያሬድ ስለዛሬው ግርግርና ትዕይንት እንደው አንዳንድ ነገሮችን እንድናነሳ በሚል ነው። እንግዲህ ቀደም ሲልም አንተ እንደተከስከው ከውጭ ሀገራትም ጭምር የተወከሉ ሰዎች አሉ። እነዚህ ሰዎች የብልጽግና ሰዎች ናቸው። ልክ እንደ ገለልተኛ አካላት ከውጭ ሀገር ተሳታፊ የሆኑበት መድረክ ነው። በጣም አሳፋሪ ነው። እንደው አጠቃላይ ሂደቱንና ክንውኑን ውስጡም ያነሳቸውን ጉዳዮች በተመለከተ የደረሰንም መረጃ አለ። ምናልባት ወደ ኋላ ላይ እናነሳዋለን። አዲስ አበባን ከሸገር ከተማ ጋር በመቀየጥ የኦሮሚያና የአዲስ አበባ አስተዳደር በጋራ የሚመሩት ክልል ለማድረግ እንደታሰበም ነው። በሂደት አዲስ አበባ ወደ ኦሮሚያ አካልነት እንድትቀየር የተጀመረ ሂደት አለ። ይህንን ሂደት በፊት ለፊት መጥተው ኦሮሚያ ማድረግ አልቻሉም። ማድረግ የሚችሉት በጋራ ያስተዳድሯት አዲስ አበባን ከሸገር ጋር አንድ ላይ ተቀያይጠው፣ ይሄ ደግሞ ይሄ ልዩ ጥቅም የሚባለውም ጥያቄ በሙሉ የሚያስቀር ነው ከሚል ጋር ተያይዞ ኦሮሚያና አዲስ አበባ ከተማ አስተዳደር በጋራ ሸገር ከተማንን ያጠቃልለ አንድ ክልል ተመስርቶ ይመሯታል፣ በጋራ ያስተዳድሯታል የሚል ሐሳብ እንዳለ ሰምተናል። ምናልባት ይሄም ሐሰተኛ መረጃ ሆኖ ነገ ከነጎዲያ የሚጋለጥ ሊሆን ይችላል፣ አናቅም። ግን አብይ ያደርገዋል አያደርገውም የሚለውንም ልናነሳ እንችላለን። ግን ወደዛ ከመሄድ በፊት አጠቃላይ ክንውኑን እንዴት ልትገልጸው ትችላለህ? ብዙ ነገር ብለናል። የአብይ አህመድ ባለ ሲመት የምርጫ ማሳረጊያ ድግስ የብሔር ብሔረሰቦች ቀን ሁሉ ይመስላል። ብዙ ነገር ብለናል። ከዛ ያለፈ ምን ነገር አለ? የተጋበዙት ፊት ለፊት የሚታዩት ንግግር የሚያደርጉት በሙሉ ብልጽግና ናቸው። አይታል አብይ አህመድ ሲገባ የነበረው ጩኸት የነበረው እልልታ። ትልቁ ነገር ምንድነው መሰለ፣ አሁን እዛ ውስጥ ራሱ አብይን በቃ ሴሌብሬት የማድረግ ኢቨንት ነው እንጂ ጄኒዩን የሆነ ኢትዮጵያን ለመታደግ የታሰበ ሀገራዊ ምክክር ቢሆን አብይ እንደ አንድ ስቴክ ሆልደር ነው የሚቆጠረው። በዚህ ፕሮሰስ ውስጥ ጠቅላይ ሚኒስትርነቱ እንዳለ ሆኖ በኢትዮጵያ ፖለቲካ ውስጥ በኢትዮጵያ ምክክር በሚያስፈልጋቸው ጉዳዮች ውስጥ የሚሳተፉ ስቴክ ሆልደሮች ሊስት ሲደረጉ ፕሮፌሰር መራራ አንደኛ ካልክ፣ አቶ ገሌ እንደዚህ ሁለተኛ፣ የግዚ ፓርቲ መሪው ሶስተኛ ካልክ፣ አብይ እንደ ማንኛውም እንደ አንድ ዜጋ እንደ አንድ የፖለቲካ ፓርቲ መሪ ከሌሎቹ እኩል ተርታ ይዞ እንደ ማንኛውም ሰው ነው ትሪት የምታደርገው። ምክክሩም ላይ አይን ላይን እየተያየህ ኦን ኢኳል ፉቲንግ አንድ አይነት እንትን ላይ ሆነህ ነው። አሁን አብይ ቡራኬ ሰጪ፣ የዚህ መድረክ ፈቃጅ፣ በጀት ለቃቂ፣ ደጋሽ ነው አብይ። ልክ ድግስ ላይ ሙሽሮችና ሌላው ታዳቢ እኩል አይደለም። ሙሽሮች ከፍ ያለ ስቴጅ ላይ ሲገቡ ልዩ አቀባበል ተደርጎላቸው ተነጥፎላቸው በቀይ ምንጣፍ ላይ ተጉዘው ታጅበው ይገባሉ። ሙሉ የሰርጉ ሴሪሞኒ እስኪያልቅ የቤቱ ንግስትና ንጉስ እንትኑ ስፔሻል ልዩ እንትን ያላቸው እነሱ ናቸው። ሁሉም ሰው አይኑ እነሱ ላይ ነው የሚያርፍ። የነሱ ቀን ነው ይሄ ብሔራዊ ምክክር። ጄኒዩን የሆነው ብሔራዊ ምክክር ይሄ አይደለም። ኢሴንሱም መነሻውም ይሄ አይደለም። ባለድርሻ አካላት ከሁሉም ከሃይማኖትም ከምንም ይምጣ በዚህ ቀን በዚህ ቦታ ሁሉም እኩል ድምጽ ነው የሚኖረው። አብይ እኮ ከዚህ በፊትም መጥቶ እንደዚሁ የብሔራዊ ምክክር መድረኩ ላይ ዲክቴት አድርጎ ነው የሄደው። መመሪያ ሰጥቶ ፍሬም አድርጎ እስከምን ድረስ መወያየት እንደሚቻል የሚነኩና የማይነኩ መስመሮችን አስቀምጦ ይሄን ማድረግ አትችሉም፣ ሽግግር ማድረግ የሚባል ነገር ማንሳት አትችሉም፣ እነዚህ ማድረግ አትችሉም፣ እነዚህ ማድረግ አሁን ትላንትናም ነው ዛሬም ባደረገው ንግግር ላይ አሞራዎች አንጃባዋል። እኛ የምንሰጣቸውን ብቻ ነው እንትን የሚሉት። ማንም መጥቶ እንደ ቅርጫ ኢትዮጵያን እንደ ቅርጫ በቃ ጥቅም ፈላጊዎች ዙሪያችንን ከበውናል፣ እኛ ካልፈቀድንላቸው ምናምን ብሎ እሱ ፈቃጅ ነው፣ ከልካይ ነው፣ ሰጪ ነው። he is everything። በቃ ይሄ የፕሮሰሱ አቦርት መደረጉን ራሱ ጄኒዩን አለመሆኑ ማሳያው እና እንደው መጠንቀቅ እንኳን አልፈለጉም የሚገርምክ እንጂ ጄኒዩን የሆነ ፕሮሰስ አብይ አህመድን እታች አውርዶ እንደ አንድ ኢትዮጵያዊ እንደ አንድ
የፓርቲ መሪ እንዳንድ ጠቅላይ ሚኒስትር ባለድርሻ አካል ነው የሚያደርግህና ከሌላው ሰው እኩል ቁጭ ብለህ ነው። አብይ እዛ ላይ ወጥቶ ኦኬ እንደ ጠቅላይ ሚኒስትር ኦፕኒንግ ሪማርክ ሊያደርግ ይችላል። ግን በሂደቱ ውስጥ ግን ከሌሎቹ ኢትዮጵያዊ ፖለቲካ ኃይሎች የተሻለ ፈላጭ ቆራጭ ሆኖ መነሻና መድረሻው ለክቶ ነው እቺን ያህል ነው ፕሮሰሱ በሄድ ያለበት ብሎ ለክቶ የመስጠት አይነት ነገር ነውና ለዛ ነው ቅድም ያልኩ አብይን ሴሌብሬት ማድረጊያ ፕላትፎርም ነው። ከዛ በኋላ ያለው ይሄ ፕሮሰስ በ500 ሰዎች በየቦታው ተመድበው ተመካከሩ ምናምን እሱ ሁሉ ፍሬም ተደርጎ ያለቀ ነገር ነው መሳይ። በየቦታው የብልጽግና ሰዎች አሉ ፋሲሊቴተር ተብለው ቀድሞ የተዘጋጁ አማካሪ የዚህን የምክክር ኮሚሽኑን ስራ እንዲያቀላጥፉና እንዲደግፉ ተብለው ይሄንን 500 በየቦታው የሚመደቡትን ሰዎች ውይይቱን ፍሬም እንዲያደርጉ ትላንት እሳቸው እንዳሉት ፕሮፌሽናል የሆኑ ቃለ ጉባኤ ያዦች ምናምን አደራጅተናል ብለዋል። በደንብ ስልጠና የተሰጣቸው ከየዩኒቨርሲቲው ተመርጠው የመጡ እና የሚፈለጉትን አጀንዳዎች ያለቀ ጉዳይ ነው። ይሄ ከቨር ነው ፕሮሰሱ። 500 ሰዎች ተሳትፈውበት ነበር ምናምን የሚባለው ዝም ብሎ ሂደት ነው እንጂ ስራው ተሰርቶ አልቋል መሳይ። ምን እንደሚወጣም ይታወቃል። ምን ጉዳዮችን መጨረሻም ላይ ቢፈልጉ ከ35 ቀን በኋላ በአደባባይ በይፋ ተዘጋ ተብሎ የሚነገረው ነገር አብይ ዛሬ ሊነግርህ ይችላል ከፈለገ። ያለቀ ፕሮሰስ ነው፣ ያለቀ ሂደት ነውና የተደራጁ ትሬንድ የተደረጉ በኮሚሽኑ በብልጽግናም ሰዎች ስልጠና የተሰጣቸው ታማኝ የሆኑ ከሲቪክ ማህበረሰቡ ከዩኒቨርሲቲዎች ከምናምን ፒክ የተደረጉ ማአት ምሁራኖች አሉ። እነሱ እዛው ውስጥ ቁጥር አሉ። እነሱ በየ8ቱ ምድብ ውስጥ በእርግጠኝነት ቁጥራቸው ተለክቶ እሱን አይነግሩም እዚህ እንትን ላይ እነዛ ሰዎች እዛ ውስጥ አሉ። በቃ ፋሲሊቴተር ናቸው፣ ቃለ ጉባኤ ያዥ ናቸው፣ አጀንዳውን ፍሬም አድራጊዎች ናቸው። መጨረሻ አርቲኩሌት አድርገውና አሁን አንተ የምትለው በተለያየ ማህበረሰብ ደረጃ ያሉ ስለ አጀንዳው ምንም ያልገባቸው ሰዎች ምናምን ከየቦታው ተሰበሰቡ የሚለው እሱ የቁጥሩን እንትን ማሟያ ናቸው። ከዛ ያለፈ ሚና አይኖራቸውም። ይሄን ስራ የሚሰሩ ግን የተመረጠ አንድ የኤሊት ግሩፕ አለ። አሁን ከኮሚሽኑ ሰዎች ጀርባ አይ ቲንክ በመቶ ምናምን የሚቆጠሩ የኤሊት ግሩፕ አለ። በደንብ ያዘጋጇቸው እነሱ ናቸው ፍሬም የሚያደርጉት ኤቭሪቲንግ። መጨረሻም ጠርዘው ሁሉ ለኮሚሽኑ የሚሰጡት በደንብ በትምህርት በምናምን ጥሩ ዝግጅት ያላቸው በተለያየ ሲቪክ ማህበር ውስጥም በምንም በህግ ሙያ በፖለቲካል ሳይንስ በተለያየ የትምህርት ዘርፍ በቂ እንትን ያላቸው የተመረጡ ሰዎች አሉ። እነዚህ ሰዎች ናቸው ጨዋታውን የሚጫወቱት። እሱን ይሄንን እዚህ ሰነዱ ውስጥ ምንም ውስጥ አታገኘውም መሳይ። ቀደም ብለው ነው አይ ቲንክ ከወር በፊት ምናምን ነው እነዚህ ሰዎች የተዘጋጁት እና እነሱ ሰዎች ናቸው ከኋላ ሆነው ሁሉንም ነገር ሰርተው ጨርሰው የግሩፑን ሐሳብ ጠርዘው ታይፕ አድርገው ኮምፓይል የሚያደርጉ። ያሬድ እንግዲህ ይሄ ሂደትን በተመለከተ ቀደም ሲል ስለ ቢያፍራው አንስተን ነበር። ቢያፍራ በራሱ የከሸፈ ለአርአያነት ማይበቃ ብዙ ጉድለቶች ያሉበት ከ1.5 ሚሊዮን ሰው ያለቀበት የቢያፍራው ቢያንስ ጦርነቱ ካበቃ በኋላ ነው የተጀመረው። ቢያንስ ጦርነት አብቅቷል። ምንም እንኳን ቢከሽፍም ጦርነት የነበረው የእርስ በርስ ግጭት ጋብ ብሎ ወደ ምክክር የሄዱበት ሂደት ነው የነበረው። ኢትዮጵያ እኮ ያኮ ሂደት የለም። አሁን ከ3 ከ4 ቀን በፊት ከሆነ ደብረ ማርቆስ ላይ ወደ ደጀን ሜዳ አይቻልም፣ አሊዶሮ ላይ ሰዎች ይታገታሉ፣ ህዝብ ጭንቀት ላይ ነው ያለው ብሎ አብይ አህመድ ኢትዮጵያ ምን ያህል ህመም ላይ ኢትዮጵያ ምን ያህል ችግር ላይ እንዳለች ጦርነት የሚካሄድባት በየቦታው ግጭት ያለባት መሆኑን ራሱ እየተናገረ ይህን ሂደት ማስጀመሩ በራሱ ምን ያህል ከቢያፍራው ከከሸፈው ለአርአያነት ከማይበቃው ቢያፍራ እንኳን ያነሰ የምክክር ሂደት መጀመሩን የሚያሳይ ነው። ትንሽ መጀመሪያ ስለ ኦሉሴጉን ኦባሳንጆ አንድ ነገር ዛሬ የተናገሩትን ነገር ምን ያህል የአፍሪካ አምባገነኖች እና የአፍሪካ ፖለቲከኞች እንዴት እንደሚደጋገፉና በህዝብ ቁስል እንዴት እንደሚቀልዱ የምታየው። አብይን ነው ዛሬ ሴሌብሬት ሲያደርጉ የነበሩት ኦባሳንጆ። ጠቅላይ ሚኒስትር አብይ
ከዛሬ ስንት ዓመት በፊት ሳናግረው ህልሜ በአፍሪካ ውስጥ የፉድ ሴኩሪቲን ማሳካት ነው፣ በስንዴ አፍሪካ ራሷን እንድትችል ማረግ ነበርና ከዩክሬን እና ከራሻ ላይ ጥገኛ የነበረችው አፍሪካ የምትላቀቅበትን ጊዜ አመጣለሁ ብሎ ነበር። እንዳለውም ተሳክቶለታል። የተትረፈረፈ ስንዴ ምርት አምርቶ ኢትዮጵያን በምግብ ራሷን አስችሎ ለአፍሪካ የሚተርፍ እህል እያመረተ ያለ ሰው ነው እያሉ ነው አብይን ሴሌብሬት ያደረጉት ኦባሳንጆ። እና ይሄ ከጀርባ ፒውርሊ እና ኦባሳንጆ ብዙ ጊዜ የፒስ ዲሉም ላይ ያላቸው እንትን ብሎ በሲኒየር አፍሪካ ፖለቲካዊ እንትናታቸው ብቻ ሳይሆን ኢትስ ቢዝነስ ለነሱም ጭምር አይን ያወጣ ቢዝነስ ነው። እና የኢትዮጵያን ሚራብ ህዝብ ነፋው እና ዩኤንኤችሲአር ኢትዮጵያ ውስጥ ያለውን ሰፈሪንግ እንኳን በቅጡ እንዳይገልጹ መረጃ በሚከለከልበትና ብዙ ህዝብ በችግር በሚሰቃይበት ሀገር አብይ አህመድ የተሳካ የሆነ የልማት ስኬት እንዳመጣ አርገው ነው ኦባሳንጆ ይገልጹት የነበረው። ስለዚህ ይሄ ዝም ብሎ እንትን አይደለም። ግርግሩ በደንብ አብይን ሻምፒዮን አድርጎ ለማውጣት የተፈለገበት ሂደት ነው የሚያሳየው። የባያፍራ እንትን ብዙ ጥናቶች ብዙ ስራዎች ወጥተውበታል። እንዳልኩ የናይጄሪያው ጦርነት ሲቪል ዋሩ ከ1967 እስከ 70 ተካሂዶ 70 ላይ ነው በጣም ደም አፋሳሽ የነበረውና ብዙ ሰዎች ያለቁበት የናይጄሪያ እንትን የተጠናቀቀው። እሱን ተከትሎ ነበረ የፖስት ዋር ከግጭት በኋላ ነው የዚህ ቢያፍራ ሪኮንሲሌሽን ሂደት የተካሄደው። እና የራሱ ጥሩ ነገሮች እንዳሉት ሁሉ ቅድም የዘረዘርናቸው ብዙ ችግሮች የነበሩበት ፕሮሰስ ነው። የአሳታፊነት፣ የገለልተኝነት፣ የተጠያቂነት፣ የላክ ኦፍ አካውንታቢሊቲ፣ የሚፈልገውን እርቅ በትክክል ማምጣት አልቻለም። በዛ ምክንያት ደግሞ ስቲል ናይጄሪያ በተወሰኑ የናይጄሪያ አካባቢዎች በሪሶርስ ላይ መነሻ ያደረጉ ምንም ያሉ አንዳንዱ ድንበር ተሻጋሪ የሆኑ ሁሉ ግጭቶችም አሉ። አክራሪ የሆነ ቡድን ጭምር ከአገዛዝ ስርዓቱ ጋር እንትን የሚያደርግበት በጣም በኮራፕሽንም እና አፍሪካ ውስጥ ፌል ታደርጋለች ተብላ በስጋት የምትታይ ሀገር ነች፣ ችግር ውስጥ ያለች ሀገር ነች። እና እሱን ነው ግን ይሄ ኢትዮጵያ ውስጥ እየተካሄደ ያለው ምክክር ተመልከት። እንግዲህ በዚህ 4 ዓመት ውስጥ እኮ ይሄ ምክክር እየተካሄደ ባለበት ጊዜ ውስጥ ነው የትግራይ ጦርነት የሚያክል ግጭት አገሪቷ ውስጥ ተከስቶ ከግማሽ ሚሊዮን በላይ ህዝብ ያለቀው። እንደውም አንዱ የምክክር ኮሚሽን ዶክተር ዮናስ ይመስለኛል የጦርነቱ ወቅት ኢትዮጵያ ቴሌቪዥን የምክክር ኮሚሽን ነው ኢትዮጵያ ቴሌቪዥን ላይ ተጋብዘው ቁጭ ብለው እንደ ወጣቶች ተነሱ ዝመቱ በቃ መታገል ማድረግ አለብን ህወሓት ማጥፋት አለብን እያለ የምክክር ኮሚሽን ሆኖ ኢቲቪ ላይ ቁጭ ብሎ ጦርነት ይቀሰቅስ የነበረ ኮሚሽነር። እና እነዚህን ሰዎች ይዘህ አገር ልታድን አትችልም። ከዛ በኋላም የነበሩት ነገሮች የነበራቸው ሮል ምክር ቤት ውስጥ እኮ ነው። ሰዎች ታስረዋል። የፖለቲካ እስረኞች ካሉ ባሉበት ሀገር፣ አክቲቭ የሆነ ጦርነት ባለበት ሀገር ይሄን ጦርነት ለማስቆም ካልተቻለ ይሄ ምክክር መካሄዱ ፋይዳ የለውም ብለው የምክር ቤት አባላት ደጋግመው ሲናገሩ ታስታውሳለህ። አንዷ የኮሚሽኑ አመራር አባል እኛ አክቲቪስቶች አይደለንም ኢቭን አክቲቪስትነት ምን እንደሆነ እዛ ላይ ለምን እና መንግስትን የጄኒውን የሆነ ምክክር የሁሉንም አካላት ጥያቄ እንድንሰበስብ እነዚህ ሁኔታዎች ምህዳሩ ይስተካከል ይረጋጋ ብሎ መጠየቅን የአክቲቪስትነት ጥያቄ አርጋ አንዷ ኮሚሽነር ጥያቄ ያነሱባትን የምክር ቤት አባል ለማሸማቀቅ ስትሞክር አይተሃልና በብዙ መንገድ እነዚህ ይሄ ኮሚሽን በጣም ሰዎቹ ቅድም እንዳልኩት ከቆላ ደጋ ቢወርዱ ልፋት መልፋታቸው ቢነገርም ግን በብዙ መንገድ የአገዛዝ ስርዓቱን ጉዳይ ለማስፈጸም
ታጥቀው ሲሰሩ የነበሩ ሰዎች ናቸው። ስለዚህ የዛሬም የምታየው ትርምስና ግርግር በደንብ በአብይ አህመድና በብልጽግና ፓርቲ ፍሬም በተደረገላቸው መዋቅር ውስጥ ነው የሚንቀሳቀሱት እና ጄኒውን የሆነ ኢትዮጵያ ውስጥ አሁን ዛሬ ይሄ ምክክር እየተካሄደ ኢትዮጵያ ውስጥ ጦርነት አለ። የዚህ ምክክር መጨረሻም አንዳቸውንም ጦርነት በኦሮሚያ ያለውንም በአማራ ክልል ያለውንም ጦርነት የማስቆም ኃይል አይኖረውም፣ ሊያስቆምም አይችልም። ኢንተረስትም ያላቸው አይመስለኝም። ይሄ ምክክር ሊጀመር ከ3 ከ4 ቀን በፊት ነው አብይ ደብረ ማርቆስ ላይ ሽፍቶች ምናምኖች እያለ ይሳደብ የነበረው። ስለዚህ ጄኒውን የሆነ አገር ሰላም እንድትሆን እንድትረጋጋ የመፈለግ ኢንተረስት እንኳን ያለው ሰው መሆኑን ትጠራጠራለህ። ይሄ ምክክር ሊጀመር ቀናቶች ሲቀሩት ነው ደብረ ማርቆስ ላይ ሄዶ አፄ ዮሐንስን ያለ ቦታቸው ጎትቶ አምጥቶ በትግራይና በአማራ ማህበረሰብ መካከል ታሪካዊ ቁርሾ መዞ አዲስ ግጭት ለመፍጠር የአማራ ህዝብ እንደገና ህወሓትን እዋጋለሁ ብሎ ከትግራይ ህዝብ ጋር ግጭት ውስጥ እንዲገባ ጥሪ ያመጣው። ስለዚህ ይሄ ሰውዬ ይሄን ፕሮሰስ የምክክር የሚባለው ነገር ጄኒዩንሊ አምነውም አይፈልም፣ ምንም እንደማያመጣ ያውቃል። ግን እንዳልኩህ የፖለቲካ እንትኑን ኮስሞቲክ የሆነ ልክ የፕሪቶሪያ ስምምነትን መፈራረም እንደ አንድ ትልቅ ሰላም ወዳድነት አርገው ድራማ ሰሩ። ግን የትም አልደረሰም እንዳየኸው። እና ይሄም ምክክር ጄኒውን አይደለም። እውነተኛና ጥያቄ ያላቸውን የሀገሪቷን የማህበረሰብ ክፍሎች ክሪቲካል የሆነ ምልከታ ያላቸውን ክሪቲካል የሆነ ትችት በአገዛዝ ስርዓቱ ላይ የሚያቀርቡ አካላትን እና ደግሞ ለግጭት ምክንያት የሆኑ ኃይሎችንም ያሳተፈ አይደለም። ስለዚህ ሃይጃክ የተደረገ ሐሳቡ ጥሩ ነው። ኢትዮጵያ ምክክር ትፈልጋለች። ኢትዮጵያ ጄኒውን የሆነ የፖለቲካ ምክክር ፕሮሰስ ትፈልጋለች፣ ትራንዚሽን ትፈልጋለች። ግን በአገዛዝ ስርዓቱ ሃይጃክ የተደረገ ፕሮሰስ ስለሆነ ለኔ ጀስት ሾው ድራማ ነው፣ ትዕይንተ ድራማ ነው። ድራማው ሲያበቃ መድረኩ ሲዘጋ ሁሉም ወደ የነበረበት ይመለሳል። ከዛ ያለፈ ሚና አይኖረውም። መሳይ እንግዲህ ያሬድ ይሄ ለዚህ ለጉባኤው ተሳታፊ የሚሆኑት 4000 ሰዎች ጥሪ ሲደረግላቸው በወቅቱ መረጃው ከዛው ከምክክር ኮሚሽኑ ደርሶን ነበረ። ሰርኩላር ደብዳቤ ለየክልል መስተዳደር ለከተማ አስተዳደሮች ነው የተበተነው። በደብዳቤውም ከብልጽግና ሰዎች ወክለው እንዲልኩ ነው። የብልጽግና ሰዎች ናቸው የተጋበዙትና ይሄ ምንም መከራከርም የሚያስፈልጉ አይደለም። ብልጽግና ከብልጽግና ጋር የሚመክርበት የብልጽግና ጉባኤ ነው እየተካሄደ ያለውና እንደው በትክክል በቅንነት ሀገር እየመከረች ነው ብለው የሚገልጹ አንዳንድ ራሳቸውን ነገሮችን በመልካም ነገር እኒ ብለው ራሳቸውን እያጃጃሉ ብሎ ቃሉን መጠቀም እንደው ቢከብድም ልጠቀመው እያጃጃሉ ያሉ ሰዎች አሉ። እንደነዚህ አይነት ሰዎች አድርባይነት የሚያጠቃቸው ካልሆኑ በስተቀረ የሂደቱ ቀጥተኛ ቀናተኛ ለኢትዮጵያ የሚጠቅም እንዳልሆነ ካፈጣጠሩ ጀምሮ ብዙዎች የሚናገሩትና የሚገልጹት ያው በሂደትም ያየነው ጉዳይ ነው። ግን በዚህ መድረክ ላይ ምን አጀንዳ ተነስቶ ምን ውጤት ይገኛል? እንደው ያው ቀደም ሲል ብለናል። አጀንዳው በአብይ አህመድ ፍሬም የተደረገ በአብይ አህመድ የተዘጋጀ ነው 8 ተብሎ ከዚህ በፊት አብይ አህመድ የሚፈልጋቸውን በዚህ በምክክር ኮሚሽኑ ሊያስኬዳቸውና ሊያስፈጽም የሚፈልጋቸውን ጉዳዮች ነው ቀርጾ በምክክር ኮሚሽኑ ስም ያመጣው። እውነት እነዚህ አጀንዳዎች ተፈጻሚ ይሆናሉ ወይስ አብይ አህመድ ከዚህ ምክክር ጀርባ የሆነ ነገር ለመፈጸም ያቀደው ነገር አለ? በዚህ ሂደት ውስጥ ምን ልናይ እንችላለን ለሚቀጥሉት 3 ሳምንትና 4 ሳምንታት? መጀመሪያ ይሄ የተሳታፊዎቹ ጉዳይ ምንም ጥያቄ የለውም። ሀገር ቤት ሙሉ በሙሉ ከቀበሌ ከምናምን ያሉ በብልጽግና መዋቅር ውስጥ ያሉ ካድሬዎች 90% የሚሆነውን መቀመጫ አትሊስት ይወስዳሉ። ምንም እዛ ላይ ምንም ጥርጥር የለኝም። ያለውን መረጃ እሱ ነው የሚያሳየው። አንድ በየቦታው ያደራጇቸው ማህበራት ምናምን አሉ። ተለጣፊ ወይም የአገዛዝ ስርዓቱን ፍላጎት ብቻ የሚያስጠብቁ ሶ ኮልድ ሲቪክ ማህበር ወይም ኤንጂኦ ነው። ግን ድራማ የሚሰሩ ከደህንነት ቢሮዎች ጋር ከመንግስት ተቋማት ጋር ተጣምረው የሚሰሩ በሲቪክ ማህበር ስም የተዋቀሩ የተለያዩ አካላቶች አሉ። እነሱ ሁሉ የዚህ ድራማ አዳማቂዎች ናቸው። አንፎርቹኔትሊ አንዳንድ
እንደው ጄኒዩንሊ በሰብአዊ መብት ጉዳይ ላይ ይሰራሉ የምትላቸው አንዳንድ ተቋማትም አንዳንዴ ከማንዴታቸው ሁሉ ወጥተው ሰውን ለዚህ ምክክር እያስተማረ ነው ምናምን የሚሉ ነገሮችን አንዳንድ የሰብአዊ መብት ድርጅቶች ሲሰሩ አይቻለሁ። just for your information I think የዛሬ 2 ዓመት አካባቢ ወይ 3 ዓመት አካባቢ አንድ ሎካል ኢንዲፔንደንት የሚባል የሲቪክ ማህበር የዚህ ኮሚሽን ጠቅላላ አሰራር ካፈጣጠሩ ጀምሮ የሄደባቸው መንገዶች ሳይንቲፊክ በሆነ መንገድ ጥናት ባለሙያ ኤክስፐርት ቀጥሮ አስገመገመ እና አንድ ጥራዝ መጽሐፍ ወጣው ያ ግምገማ እና ግምገማው የሚያሳየው ኮሚሽኑ ገለልተኛ ለመሆኑን አጀንዳ የሚሰበስብበት መንገድ ገለልተኛ ለመሆኑን ተሳታፊዎቹ ራሳቸው በተለያየ መንገድ ከገዢው ፓርቲ ጋር ንክኪ ያላቸው መሆኑን እና የኮሚሽኑ ንጸጽ በደንብ ነቅሶ ነው ያወጣው ሪፖርቱ እና ሪፖርቱ ሎንች ሲደረግ አወዚና አዲስ እዛ ነበርኩኝ ቦታው ላይ ነበርኩኝ በጣም የሚገርም ስራ ነው የሰሩት ግን ለዛ ስራቸው ሪዋርዱ የነበረው መጀመሪያ የኮሚሽኑ አስጠርቶ ዛቻ የመሰለ እንዴት እንዲህ ብላችሁ ለህዝብ ታሳጣላችሁ እንዴት ኮሚሽኑን እንዳይታመን እንዲህ አይነት ሪሰርች ብላችሁ ታወጣላችሁ መጀመሪያ ከኛ ጋር አትመካከሩም ወይ ብለው ነው የገሰጿቸው ግን በዛ አላበቃ የደህንነት ሰዎች ተመድበው ያንን ድርጅት አታክ ማድረግ ጀምረው የድርጅቱን አመራሮች በየቦታው ያቀርቡባቸው የነበረው ክስና እንትን ኮሚሽኑን ህዝብ እንዳያምነው ሆም ብላችሁ ሳይንሳዊ ምርመራ ነው ያደረጉት ሪሰርች ነው የተካሄደው ሳይንቲፊክ የሆኑ ሜቶዶሎጂዎችን መነሻ አድርገው ነው ሪሰርቹን ያደረጉት ግን it was not welcome እና ጥርስ ውስጥ ገቡ ያገዛዝ ስርዓት ውስጥ ጥርስ ውስጥ ነው የገቡት የድርጅቱን አሁን ለቀዋል ለጊዜው ድርጅቱ ፈንክሽን ስለሚያደርግ ለድርጅቱ ደህንነት ስል ፈርዘር እንትን ከማድረግ ቆጠባለው ከየሀገሩ ማን በዚህ ከቤልጂየም እኔ ማቃቸው ሁለት ሰዎች ተመርጠው ሄደዋል ሁለቱም ሰዎች ጭልጥ ያሉ አይናቸውን የጨፈኑ የገዢው ፓርቲ ደጋፊዎች ናቸው ብልጽግና ባንድ ጀመር ማት ህዝብ ቢጨርስ እንኳን ምንም ግድ የማይሰጣቸው ካብይ ውጪ ሌላ ነገር አይታየንም ብለው የሚያስቡ ለኔ ኢኮሊ ያብይ አምላክ የሚመስሉ ሰዎች ናቸው ከዚህ ከቤልጂየም እንኳን ተወክለው የሄዱት ከሌሎቹም ከተለያዩ አውሮፓ ሀገር እንደዚሁ በኤምባሲ ተመልምለው ኤምባሲ ጋር ጥሩ ግንኙነት ያላቸው ለብልጽግና ቀና ልቦና አላቸው የሚባሉ ሰዎች ሊስት ተደርገው ነው ከዲያስፖራው ወክለዋል ተብለው የሄዱት ስለዚህ እኔ ከዚህ ፕሮሰስ ምንም አልጠብቅም አንድ አገርን ሊያድን የሚችል ነገር ምንም አልጠብቅም ግን ምንድነው ቀድመው ፍሬም የተደረጉ አጀንዳዎች አሉ እነዛን አጀንዳዎች የቀጣዩን የህዝብ ማወያያ ርዕስ ሆነው እንዲቀጥሉ ይሄ ደጋግሞ አብይ ስልጣን ላይ ከመምጣቱን በፊት ስልጣን ላይም ከመጣ በኋላ በሄደበት ሁሉ የሚነሳበት አንዱ ጥያቄ ህገ መንግስቱን ቀይር ነው ሁለተኛው የክልሎችን አወቃቀር ምናምን እንደዚህ አይነት ኢሹዎችን ሆን ብለው ፒክ አድርገዋቸዋል እነሱ ርዕሶች ላይ የሚሰራ አንድ ሌላ ደግሞ ሌላ በቢሊየን የብር የሚበንደብለት የሀገሪቷን የቀረ ሀብት ደግሞ የሚያባክን አንድ ሌላ መድረክ ይከፈታል አሁን ለጊዜው ፍሪዝ አድርጎ ሆልድ ያደረጉት የሽግግር ፍትህ ሂደት አለ ስለዚህ የህገ መንግስት አርቃቂና የመንግስትን አወቃቀር የሚወስን ብለው አንድ የሆነ ኮሚቴ ይፈጥራሉ እዛ ላይ ደግሞ ሌላ ኮሚሽን በምክር ቤት ማጸድቀው እሱን የሚሰሩ ወዳጆቻቸውን የህግ ባለሙያዎች ሰብስበው እንዲሁ ምክክር ይያሉ በየክልሉ የቷንቀጽ ይውጣ የቷንቀጽ ይግባ ይያሉ እንደዚህ 2-3 አመት ህዝቡን ሆልድ የሚያደርጉበት የሚጠምዱበት ፕሮጀክት ነው የሚመጣው ሙሉ በሙሉ ለቀጣዩ 5 አመት የኢትዮጵያን ህዝብ የማጥመጃ ፕሮጀክቶች ናቸው ከዚህ ፕሮሰስ የሚወለዱት ሌላው የእርቅና የተጠያቂነት የትራንዚሽናል ጀስቲስ ጉዳይ ላይ ደግሞ የሚሰራ አንድ ኮሚሽን ነገር አድርገው አሁን ፍሪዝ አድርገው ያስቀመጡትን ፖሊሲውን አጽድቀዋል አንድ ኮሚቴ ደግሞ ያዋቅሩና ለደረሰባችሁ በደል ሁሉ ለምኑ በጦርነቱ በምኑ ከዛ በፊትም ለተፈጸሙ በደሎች ሁሉ መረጃም ሴንትራላይዝ ተደርጎ ወደኛ ቋት ውስጥ ነው የሚገባው ሌላ አካል በግጭቶች የተፈጸሙ የሰብአዊ መብት ጥሰቶችን ማጣራት አይችልም እንደዚህ ማድረግ አትችሉም ኤቭሪቲንግ በእኛ ስር ነው ብለው መረጃውንም ለማዳፈንም በሚያመች መንገድ እንደዚሁ የራሳቸውን ሰዎች መድበው
የዚህ የሽግግር ፍትህና እርቅ አፈላላጊ እንትን ብለው ደግሞ አንድ ስቴፕ እዛ ላይ ፈጥረው እንደዚሁ ጊዜ መፍጃ እና ለኔ ለአብይ ጊዜ መፍጃ የሚሆን ጋሪዎች ናቸው አሁን የሚዘጋጁለት። ከዛ ከ5 ዓመት በኋላ የመንግስት መዋቅር ተስተካከለ ምናምን የሚሉ ነገሮች ሊያመጡ ይችላሉ። ግን አንዳቸውም ጥያቄዎች በዛ አጀንዳ ውስጥ የሚነሱትን ጥያቄዎች በቀጣዮቹ ጥቂት ዓመታት ውስጥ ኢትዮጵያ ውስጥ መልስ ያገኛሉ ብሎ የሚጠብቅ ሰው ካለ የዋህ ሰው ነው መሰለኝ። ያሬድ እንግዲህ ይሄ ሂደት ለሚቀጥሉ 3 ሳምንታት ወይም 1 ወር የኢትዮጵያ ህዝብ በእነዚህ ጉዳዮች ላይ እንዲጠመር ተፈልጓል። ዋናም የተፈለገው የኢትዮጵያን ህዝብ ከዋና አንገብጋቢ ጉዳዮች ማናጠብ ነው። የኢትዮጵያ ህዝብ ብዙ ችግሮች አሉበት። መሶቡ ያሳስበዋል፣ ጓዳው ያሳስበዋል፣ ሁሉ ነገሩ የሚያሳስበው ነው። ይሄንን ነገር እንዲዘነጋና በእነዚህ ጉዳዮች ላይ አይምሮ እንዲጠመድ እንዲደነዘዘ ማደንዘዣ ተደርጎ የታሰበ ተልእኮ ወይም ፕሮጀክት ነው። አብይ አህመድ በሚቀጥሉት 3 እና 4 ሳምንታት ሌላ ነገር በመገናኛ ብዙሃን አይወራም፣ ሌላ ነገር ብዙም የምትሰማው አይደለም። እነዚህ ጉዳዮች በየዕለቱ ምናልባት ኢትዮጵያ ቴሌቪዥን እና ሌሎች አገዛዙ የሚቆጣጠራቸው መገናኛ ብዙሃንን ህዝቡ እየተከታተለ አይደለም የሚለውን ነገር እንደ አንድ ነገር ካልወሰድነው በስተቀር ዋና ዓላማውና ተግባሩ ህዝቡን ከመሰረታዊ ጥያቄዎቹ እንዲርቅ ማድረግ ነው። ህዝቡ አንድ አይነት የሆነ መናበብ እንዳይኖረው በኑሮ ሁኔታ አሁን የሰላሙ ጉዳይና የዳቦ ጉዳይ አብዛኛውን የኢትዮጵያ ህዝብ የጋራ ጥያቄ እንዲያነሳ የሚያደርጉ ናቸው። እንደዚህ ሁሉ እንዳያስብ በብልጭልጭ ነገሮችና በግርግር ይህንን ወቅት ለማለፍ አብይ አህመድ የቀየሰው ዘዴ እንደሆነ ምንም ጥርጥር የለውም። እንደው ከህብረተሰቡ ምን ይጠበቃል? አንድ ተስፋ እንዲቆርጥ ነው የተፈለገው። ከዚህ በኋላ ስለ ምክክር የኢትዮጵያ ህዝብ ተስፋ ማድረግ የሚችልበት ሁኔታ የለም። ምክክር መቀለጃ፣ ምርጫ መቀለጃ ሆኖ ነው በአብይ አህመድ ዘመነ መንግስት ለኢትዮጵያ ህዝብ የቀረበው። ስለዚህ ከህዝቡ ምን ይጠበቃል? ምንድነው ማሰብ ያለበት? ተጨማሪ ጊዜያት፣ ተጨማሪ የስልጣን ዘመን ለአብይ አህመድ በፈቀደ ቁጥር እንደ ሀገር እየጠፋን እንደ ሀገር እየፈረስን መሆናችንን በግልጽ የምናየው ጉዳይ ነው። ከህብረተሰቡ ምን ይጠበቃል በዚህ ጉዳይ ላይ ያሬድ? አንደኛ እኔ ሚዲያዎችም ምንም የኢትዮጵያ ህዝብ የይስሙላ የድራማ ምክክር ሳይሆን ጄኒዩን የሆነ እውነተኛ ምክክር የሚፈልግ መሆኑን ህዝቡ አሁንም ይሄን ድራማ ሳይሆን እውነተኛ ከገባበት በጣም አደገኛ የሆነ አጣብቂኝ ውስጥ አገሪቷ ከገባችበት አደገኛ ሁኔታ ውስጥ የኢኮኖሚ ሪፎርም፣ የፖለቲካ ሪፎርም፣ ዘላቂ ሰላምን ሊያመጣ የሚችል የፖለቲካ አውድ እንዲፈጠር ይሄ ፕሮሰስ እንትን ነው። ይሄ ያለውን አግሊ ኢሜጅ ቀለም መቀባት ነው የተያያዙት። እውነተኛውን ችግር አይፈታም። ስለዚህ እውነተኛውን ችግር እንዲፈታለት የኢትዮጵያ ህዝብ አሁንም እውነተኛ የምክክር ሂደት የሚመጣበትን ቀን አጥብቆ መጠየቅ፣ መፈለግ፣ መሻት አለበት። አንድ እሱ ነው። ሁለተኛው ግን የተጀመሩ ትግሎች ያገዛዝ ስርዓቱን እኔ ኢትዮጵያ በዚህ ፕሮሰስ ሳይሆን የምትድነው ደጋግመን ያልነው ነገር ነው። የኢትዮጵያ ህዝብ አሁን ካለበት አደገኛ ሁኔታ ሊሸጋገርበት የሚችል ሰላማዊ የሆነ ጄኒውን ምክክር የሚደረግበት ሁሉም የፖለቲካ ኃይሎች የሚሳተፉበት እውነተኛ ምክክር መድረክ ሽግግርን ጭምር ያማከለ ምክክር መድረክ ነው የሚያስፈልገው። ያ እንዲመጣ ሰው ባለው ቦታና አቅም ሁሉ መታገል አለበት። አብይ አህመድ ደራሲ ሆኖ ዋና መሪ ተዋናይ ሆኖ ሌሎች 4000 ተዋናዮችን አስከትሎ የሚተውነውን ድራማ ብሔራዊ ቲያትር ውስጥ ከሚተወን ድራማ ያለፈ በኢትዮጵያ ችግር ውስጥ የሚያመጣው ጠብ የሚያደርገው ምንም ነገር አይኖርም። ስለዚህ ሰው ተስፋ እንዳይቆርጥ ምክክር ያስፈልጋል። ጥሩ ነገር ነው። አገር የሚድነው በምክክር ነው። ግን አገር የሚድነው በጄኒውን የሆነ አሳታፊ በሆነ ምክክር እንጂ ደራሲው አንድ ጨካኝ፣ ክፉ፣ ኢሪስፖንሲብል የሆነ አምባገነን ሰው በሚጽፈው ድርሰት እና ገጸ ባህሪያቶቹንም እሱ ስሎ መዳረሻውን ስሎ በቃ እንትኑ ስክሪፕት ውስጥ ልክ ደራሲው ማን እንደሚሞት ማን ምን እንደሚያደርግ ኤቭሪቲንግ ያውቃል።
ተደራሲው ነው ቁጭ ብሎ እስከ መጨረሻው የሚናፍቀውና አብይ የዚህን ፕሮሰስ ሁሉንም ነገር ያውቀዋል ቁጭ ብሎ ደራሲው እሱ ስለሆነ ስለዚህ የአብይ ድራማ እንትን የህዝቡን ቀልብ እንዳይጠልፍ በአብይ የድራማ ተውኔት የሚመስል ምክክር መድረክ ህዝቡ እንዳይታለል ፕሮሰሱንም በንቃት ይከታተል ግን ራሱን በተለይ እንዲያሉ ውይይቶችን እኔ እንደውም መጋብዘው ሌሎች ኃይሎች የኢቭን ሀገሪቷ ውስጥ ያሉ የፖለቲካ ኃይሎች ጭምር የሚሳተፉባቸው ፓናሎች ዲስከሽኖች እየተካሄዱ ፓራሌሊ በዚህ ወቅት ተከታታይ ውይይቶች እየተካሄዱ ህዝቡ የተሳሳቱ መረጃዎች እንዳይደርሰው እውነት እነዛ ነገሮች እውነት ፍሬ የሚያመጡለት ዛሬ ካለበት መከራ የሚታደጉት መስሎት ተስፋ አድርጎ ለነዚህ ሰዎች የማይገባቸውን እድልና ብላንክ ቼክ እንዳይሰጥ ማንቃት ማስተማር ያስፈልጋል ሰውም ይሄን ነገር በጥንቃቄ ማየት አለበት ነው ምለው መሳይ ያሬድ በጣም አመሰግናለሁ እንግዲህ በእለቱ የአብይ አህመድ የምክክር ኮሚሽን መክፈቻ ፕሮግራምን አስመልክተን ያዘጋጀነው ልዩ የአንከር መረጃ ክፍለ ጊዜ ነው እንግዲህ ሰሞኑን እንገናኛለን በጣም ነው ማመሰግነው እስገስተን ለመሳይ ነው ማመሰግናለሁ